ሰላም ሰላም ውድ የሀገሬ ልጆች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ሰላም ናችሁ? ይህን ያለው እግዚአብሔር ይመስገን። ውድ የሀገሬ ልጆች ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱ በትህትና ጠይቃቸዋለሁ። ሌላኛው ደግሞ ኢትዮጵያ ወደ ኢትዮጵያ መግባት ያሰባችሁ እህቶቻችን እንዳትሄዱ አልልም እኔ ራሷ ሄዳ መጣለች ብላችሁ እንዳትሳደቡ እጄ ነው የመጣሁት። ኢትዮጵያ ላይ ብዙ ፕሮሰስ አለ፣ ብዙ ችግር አለ። ኮንትራታችን ጨርሰን የሁለት ወር ረፍት ካላችሁ ሂዱ፣ ረፍታችሁን ሂዱ። ግን ፓስፖርትን አሳድሼ እመጣለሁ ብላችሁ የምታስቡት እንዳትሄዱ የምለው ምክንያት ነበረ። ዛሬ አንድ እህታችን ወደ ኢትዮጵያ ገባች። ስትገባ እመለሳለሁ ብላ ነው። እዚህ ፓስፖርት የለም። ፓስፖርት እኔ አሁን ጆርዳን ላይ ነው ያለሁት። የጆርዳንን ነው የማውቀው። ጆርዳን ላይ ፓስፖርት የለም። ፓስፖርቱን ገብቶ ለማሳደስ ብዙ ነገር ነው የሚጠይቁት። አንደኛ ባንክ ቤት ለመሄድ ፋይዳ የሚባል መታወቅ አለ። ያቺ ፋይዳ ማውጣት ግድ ነው። ያቺ ፋይዳ ለማውጣት ተመዝግባችሁ በ15 ቀን በላይ ነው የሚቆየው። ሜሴጅ አይገባም፣ ሜሴጁ ይቆያል። ሁለተኛ ደግሞ ዛሬ መታወቂያውን ማነው ፓስፖርቱን ለማውጣት የልደት ካርድ ይባላል። የልደት ካርድ ያለ ሰው ችግር የለም። ዛሬ የልደት ካርድ የሌለው በአሁኑ ጊዜ ነው እንዲህ የተገነነ ነው ልደት ካርድ መውጣት የተጀመረ እንጂ ድሮ የልደት ካርድ አይወጣም። ብዙ አሁን እኔ የለኝም ፓስፖርትንም ሳሳድስ የዛሬ 5 ወር ነው ዛሬ 6 ወር ምናምን ነው አሳደስኩት። እኔ አሳድሼ ራሱ ብዙ ነው የቆየሁት እዛ ወደ ኢትዮጵያ ላይ ማለት ነው። አሳድሼ ራሱ ወደ 6 ወር ቆይቼ ነው የመጣሁት። ከመጣሁ ገና 3 ወሬ ነው። 4ኛ ወር ይዤዋለሁ። ግን በዛ ሰዓት አልተጠየቅኩም እኔ ራሴ ማለት ነው። እኔ ኦንላይን ነው ፓስፖርቴን ያሳደስኩት። ለመውሰድ ብቻ ነው ሚግሬሽን የሄድኩት። ግን ፓስፖርት ለማሳደስ ዛሬ ምንድነው የተጠየቀው? የልደት ካርድ። የልደት ካርድ ዛሬ የለም። ያለ ሰው አለ፣ የሌለ ሰው ደግሞ ለማውጣት ቀበሌ ሄደው የቀበሌ ጣጣ ማንም የሚያውቀው ነገር ነው። ቀበሌ ቶሎ አያሳካም። ቶሎ ስለማታገኙ ቀናችሁ ይሄዳል። ቲኬቱን ቆርጣችሁ ሄዳችሁ እንመለሳለን ብላችሁ ትኬቻችሁ ከሚቃጠል ቀናችሁ ከሚቃጠል የሚቻል ከሆነ እዚሁ 1 ዓመትም ሆነ ቆይታችሁ መግባት ይሻላል። እና ከጆርዳን ገብቼ ፓስፖርትን አሳድሼ እመጣለሁ። እዚህ ቢሮ አለ ይባላል። ቢሮ አለ፣ ግን ብሩ ከአቅም በላይ ነው። እኔ እንዴት እንደሆነ አላውቅም። ግማሹ ስጠይቅ የለም፣ ግማሹ ስጠይቅ ደግሞ ብዙ ብር ነው የተጠየቀው። 400 ዲናር። እንዴ 400 ዲናር ማለት ስንት ብር ነው? እና ይሄንን እንግዲህ መዳማችሁ ያሰራችሁ እምከፍሉላችሁ ከሆነ ነው እንጂ ራስሽ ሰርተሽ እሱን ከፍዬ አሳድሳለሁ ማለት በጣም ይከብዳል። በጣም ስለሚከብድ እኔ ኢትዮጵያም ሄዳችሁ አጉል ከምትሆኑ እዚቹ ማለት ነው የእውነት እዚቹ የ4 ወርም ሆነ የ2 ወር ሰርታችሁ ማሳደስም ይቻላል። ወይ መዳማችሁ አሰራያችሁ ሊከፍሉም ይችላሉ። ግን ገብታችሁ አጉል እንዳትሆኑ። ብዙ ፕሮሰስ አለ፣ ብዙ ጣጣ አለ። ኢትዮጵያ ላይ በጣም ብዙ ጣጣ አለ። ፋይዳ ለማውጣት ከዛ ተመልሳችሁ ፋይዳ ካገኘችሁ በኋላ ነው ወደ ሚግሬሽንም ሆነ ወደ ኦንላይን የምትሄዱ። እሱም ደግሞ ሁለተኛ የልደት ካርድ ዛሬ ኬት ይመጣል? ያለ ሰው ችግር የለም፣ የሌላ ሰው በጣም አስቸጋሪ ነው። እኔ አሁን ራሴ ቀበሌ ውስጥ የሆነ ነገር ጀመርኩት፣ አልተሳካም። ብሬ እንደከፈልኩት ትቼ መጣሁ። እሱን ስጠብቅ ቀን ያለቀ፣ እሱ ስጠብቅ ቀን በጣም ነው ያለቀው። እና ይሄን ያህል የቆየሁት ጉዳይ ስላለኝ ነው። ግን አልተሳካም፣ ትቼው መጣሁ። እና ቶሎ የቀበሌ ነገር ቶሎ ስለማያልቅ
እዚቹ ወይ እዚቹ ቀጥላችሁ አንድ መሰርታችሁ መግባት ወይ ያሰራችሁ ብር የሚከፍልላችሁ ከሆነ እዚቹ ኦንላይን ማሳደስ ይቻላል ይባላል። እንግዲህ እንደዛ ይሻላል እንጂ ኢትዮጵያ ገብታችሁ አጉል እንዳትሆኑ። ይሄንን ነው አዳራ የምላችሁ። በተረፈ ደግሞ ሰላም ዋሉልኝ። መልካም ቀን፣ መልካም ቀን። ደህና ዋሉ። ቪዲዮን ግን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ደህና ዋሉልኝ። ሰላም ዋሉ። መልካም ቀን።